ምዕራፍ 14 ዳዊት በኢየሩሳሌም የፈጸማቸው ተግባራት። የጢሮስም ንጉሥ ኪራም ቤት ይሠሩለት ዘንድ መልእክተኞችን የዝግባ እንጨትንም ጠራቢዎችንም አናጢዎችንም ወደ ዳዊት ላከ። ስለ ሕዝቡም ስለ እስራኤል መንግሥቱ እጅ ከፍ ብሎአልና እግዚአብሔር በእስራኤል ላይ ንጉሥ እንዲሆን እንዳዘጋጀው ዳዊት አወቀ። ዳዊትም በኢየሩሳሌም ሌሎች ሚስቶችን ጨምሮ አገባ። ሌሎች ወንዶችና ሴቶች ልጆችም ተወለዱለት። በኢየሩሳሌም የተወለዱለት የልጆች ስም ይህ ነው: ሳማ፣ ሶባብ፣ ናታን፣ ሶሎሞን፣ በአር፣ ኤሊሳኢ፣ ኤሌፋ፣ ላት፣ ኤሌፋላት፣ ናጌት፣ ናፋት፣ ያፍያ፣ ኤሊሳማ፣ በለዓዳ፣ አሊፋላት። ፍልስጤማውያንም ዳዊት በእስራኤል ሁሉ ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ሊጋጠማቸው ወጣ። የፍልስጤማውያንም መጥተው በኃያላን ሸለቆ ተሰበሰቡ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄስ አሳልፈህ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጅህ አሳልፌ እሰጣቸዋለሁና ውጣ አለው። ዳዊትም ወደ አልፕራሲን ወጣ። በዚያም ዳዊት ፍልስጤማውያንን መታቸው። ዳዊትም ውሃ እንዲያጠፋ እግዚአብሔር ጠላቶቼን በእጄ ያጠፋቸው አለ። ስለዚህም የዚያን ስፍራ ስም አልፕራሲን ብሎ ጠራው። የአማልክቶቻቸውን በዚያ ተዉ። ዳዊትም በእሳት አቃጥሏቸው ብሎ አዘዘ። ፍልስጤማውያንም ደግሞ በኃያላን ሸለቆ ተሰበሰቡ። ዳዊትም እንደገና እግዚአብሔርን ጠየቀ። እግዚአብሔርም አትውጣ፣ በኋላቸው አትከተላቸው፣ ነገር ግን ከኋላቸው ዙረህ ቅረባቸው። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ የፍልስጤማውያንን ጭፍራ ሊመታ እግዚአብሔር በፊትህ ይመጣልና በዚያ ጊዜ ወደ ሰልፍ ውጣ አለው። ዳዊትም አምላኩ እግዚአብሔር እንዳዘዘው አደረገ። ከገባዖንም ጀምሮ እስከ ጌዝር ድረስ የፍልስጤማውያንን ጭፍራ መታ። የዳዊትም ዝና በየሀገሩ ሁሉ ወጣ። መፈራቱንም እግዚአብሔር በአሕዛብ ሁሉ ዘንድ አደረገ።